አሁን ከንጋቱ 11 ሰዓት ሆኗል። ሊዮኒውስ ቴዲ 4 ኪሎ ላይ አምጿል። የዜማ ሰይፉን ወደ 4 ኪሎ ወርጉሯል። በዜማው የልቡን ህመም የብዙሃንን የጣር ሰቀቀን ብሎ አውጥቶታል። በዳስጣል ሲቃውን አሰምቶ በጀንበር ስንኙ የኢትዮጵያ ንጋት ናፍቋል። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ሆኗል ሲል የአልበሙን መዝጊያ ያደረገ። በ18ኛው የሙዚቃ ትራክ ቴዲ አፍሮ በዘፈኖች ውስጥ የዜማ ሰይፉን ወደ 4 ኪሎ አቅጣጫ በመወርወር የስልጣን ኮረብታውን የከበበውን የሙሰኞችና የካሃዲዎች ስብስብ የህዝብን አደራ የከዱ መሪዎችን በግልጽ በመሞገት የዘመኑን እውነት በድፍረት ተናግሯል። ይህ የሙዚቃ ስብስብ እንዲሁ በዜማና በግጥም የታጀበ ተራ ስራ ሳይሆን ልብ ያልተባለውን የቴዲን ታላቅ ፖለቲከኛነትና የሀገር ወዳድነቱን የገለጠበት በውበት የታጀበ የትግል ሰነድ ነው። ቴዲ አፍሮ በዘፈኖቹ የኢትዮጵያን የቁስል ዘመን በዜማ ሰይፍ ሰንጥቆ በ4 ኪሎ ቤተ መንግስት ዙሪያ ለተሰገሰጉት ከፋፋይ መሪዎች የህዝቡን እህታና የጣር ሰቀቀን በአደባባይ አውጥቶ አሳይቷል። ዳስጣል በተሰኘ የሙዚቃ ስራው በሀገሪቱ ላይ የተደቀነውን የህልውና አደጋ በስሜት ቀርቶ የዜማ ልዕልናን በመጠቀም የሀገርን የጀንበር ንጋት በናፍቆት ይቃትታል። በስነኞቹ መሃል ካለቦታው ሲሆን ዝምታ ወርቅ አይደለም ይለናል። ለበግም አልበጃት 12 በጎና አንድ ነብር ፈጃት ሲል ለሀገር ህመም ግዴለሽ የሆነውን አመራር ዝም ያለውን ኢትዮጵያዊ እንዲነሳ አድርጓል። ቴዲ የታመነለትን የሀገር ፍቅር በግልጽነት ያንጸባርቃል። በዘመናችን ለሆነው አምኖ መከዳት ህመም መድኃኒቱ የዜማው ስንኝ ሆኖ ቀርቧል። አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል ሲል የዘሩን የፖለቲካ ቁስል በዜማ አክሞ አድማጩ የሀገሩን መደብዘዝ ተሰምቶት ከልቡ እንዲያለቅስ ይገፋፋል። ይህ የሙዚቃ አልበም የኢትዮጵያን ማቅ የለበሰ እውነተኛ የነፍስ ስቅስቅታ ሲሆን ሰሚውን የሚያነድ ሀገሩን የሚናፍቅና ለባይተዋር የዳረገውን ግፍ የሚታገል የአርበኝነት ስሜት ያለው ነው። ቴዲ የኢትዮጵያን አንድነት በምሉነት የሰበከበት የዜማ ትሩፋቱ በተለይም ህዝቡ አረንጓዴ ቢጫ ቀይ አርማ ያለውን የኢትዮጵያን ባንዲራ እንዲያነሳ የሚያደርገው ጥሪ ለነጻነትና ለሀገር ክብር ብዙ ጀግኖች የሞቱለትን አደራ የሚያስታውስ ነው። ባዞምባ ስንኞቹ በማንነታቸው ምክንያት ለተፈናቀሉና ለተገደሉ ወገኖቹ የሰጠውን ትኩረት የጥበብ ሰውነቱን ከሰባዊነቱ ጋር ያዋሃደበት በሀገር ኖረው ለሀገር የሚሞቱ የአርበኞችን አንደበት የሚገልጽ ነው። ስምምነ በተሰኘው የጉራጌኛ ዘፈኑ ደግሞ ኢትዮጵያ ከሌለች የሰው ልጅ እንደ ብናኝ የሚበተን መሆኑን በመስበክ በሀገሪቱ ላይ የተቃጣውን የክፋት ሴራ በዜማ ገዝቶታል። ቴዲ አፍሮ በአዲሱ የሙዚቃ አልበሙ ኢትዮጵያ ነባራዊ እውነታ በጣም በመቅረጽ አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ሆኗል ሲል የነጻነት ንጋት ተቃርቧል በማለት በስንኞቹ ተስፋን ዘርቷል። የአልበም የሙዚቃ ብቻ ሳይሆን የኢትዮጵያ ህዝብ ልብ የሚመታበትን የሀገራዊ ፍቅር የሚጎለብትበትንና የኢትዮጵያ ሰንደቅ ዓላማ በኩራት የሚውለበለብበት የጋራ መድረክ ሆኗል። በአልበሙ ውስጥ በተለይም ዳስጣል የሚለው ዜማው በሀገር ህመም የተጎሳቆለውን የኢትዮጵያውያን ስሜትን በመፈተሽ የዜማውን ስንኞች እንደንባ ይወርዳል፣ እንደ ነጎድጓድ ያስተጋባሉ። ካለቦታው ሲሆን ዝምታ ወርቅ አይደለም በሚል ስንኙ ህዝቡን ለማንቃት የሞከረው ቴዲ መሪዎቹ በሀገር ላይ የሚፈጽሙትን ክህደትና ውሸት በቁጭት ገልጾታል። ይህ የሀገር መውደድ ስሜት የተላበሰ የኪነ ጥበብ ስራ የኢትዮጵያ አሁናዊ መልክ በማሳየት በውስጥ የሚብሰለሰለውን የህዝብ ሰቀቀን ለዓለም አውጇል። ቴዲ አፍሮ በሙዚቃው የኢትዮጵያን አንድነት አጥብቆ በመስበክ ሀገርን እንደ ብናኝ መበተን ለጠላቶቿ ብቻ የሚጠቅም መሆኑን በተለይ በስምምነ በሚለው የጉራጌኛ ዜማው አበክሮ አስታውሷል። ኢትዮጵያ ከሌለች ማንም የለም በሚል ጽኑ መልእክቱ የዜጎች አንድነትን እንደ ትልቅ ጋሻ ያቀረበ ሲሆን ኢትዮጵያ የወጋሽ ወጋ የጎዳሽ ጎዳ በሚል መርገም የሚመስል ምርቃት ሀገር የሚጎዳ ማንኛውም ኃይል ከህዝብ ቁጣ እንደማያመልጥ በግልጽ አሳይቷል። ያዞምባ የተሰኘው ዘፈኑ በተለያዩ ሀገሪቱ ክፍሎች በማንነታቸው ምክንያት ለተፈናቀሉ ለተገደሉ ወገኖቹ የሰጠው ክብርና ዕውቅናን የቴዲን ሰብአዊነትን የቆመለትን የኢትዮጵያዊነት ዓላማ በአንክሮ የሚያሳይ ነው። የአልበሙ ታላቁ መልእክት ግን የባንዲራው ክብር ነው። አንሳው ባንዲራውን በሚል የወነ ዜማ አረንጓዴ ቢጫ ቀይ አርማ ያለው የኢትዮጵያ ባንዲራ በኩራት እንዲውለበለብ ጥሩን አቅርቧል። ይህ ባንዲራ የብዙ ጀግኖች አጥንት የረከሰበት ደም የፈሰሰበትና የሀገር ክብር መገለጫ መሆኑን በማስታወስ ህዝቡ በሽንፈት ስሜት እንዲቀመጥ ሳይሆን እንደገና እንዲቆም እንዲነሳና ለሀገሩ ክብር እንዲቆም
አበክሮ ቀስቅሷል። የአልበሙ ማሰረጊያ የሆነው በኢትዮጵያ ሰዓት አቆጣጠር አሁን ከንጋቱ 11 ሰዓት ሆኗል የሚለው አገላለጽ የጨለማው ዘመን አብቅቶ የኢትዮጵያ ትንሣኤ ንጋት መቅረቡን የሚያበስር ተስፋ ሰጪ ስኔ ነው። የቴዲ አፍሮ አዲሱ አልበም በሙዚቃ ውስጥ የኢትዮጵያን ነፍስ አቅፎ የያዘ የሀገር ፍቅር ቃላት የታጠረና ትውልድን የሚቀሰቅስ ታላቅ የኪነ ጥበብ ስራ ነው። የኢትዮጵያ የሙዚቃ ታሪክ በድጋሚ በአዲስ ምዕራፍ ተከፍቷል። የኪነ ጥበብ ሰማዩን በአልማዝ ልሳኑ የገዛው ብላቴናው ቴዎድሮስ ካሳሁን ቴዲ አፍሮ አዲስ የሙዚቃ አልበሙን ሲያወጣ መላው ማህበራዊ ሚዲያ በስሙና በምስሉ ደምቋል። የቴዲ የሙዚቃው ምህዳር አዲስና ልብን የሚያናውጥ ታላቅ ክስተት አስተናግዷል። የአገሪቱ የፖለቲካ ትኩሳት በዜማ ነበልባል አላብሶ የወጣው ይህ የቴዲ አፍሮ አዲስ አልበም የኪነ ጥበብ ስራ ከመሆኑ ባሻገር የህዝብን የልብ ትርታ የዘመን ጩኸት ሆኖ አደባባይ ወጥቷል። ማህበራዊ ሚዲያውን በመቆጣጠር የውይይት ማዕከል የሆነው ይህ ስራ ቴዲ አፍሮ በጥበቡ ውስጥ የደበቀውን ጥልቅ የፖለቲካ ጥበብ፣ ሀገር ወዳድነት በአደባባይ የገለጠበት ነው። አሁን ከንጋቱ 11 ሰዓት ሆኗል። አበቃን።